ሎሚ ያልኩት እስቲ ና በእናትህ ይከባል በጣም አሞሻል ማለት ነው። በፊት እኮ ቋጥረሽ ወደ ወዲህ መልሰሽ ወዲህ ዱር ይላል እንጂ እንደዚህ ቂጥሽ አይተነፍስም። ፍቅር ግን መንታ ነው እንደምፈሽ ወደ እኔ አታዙር። ግቢ። የት ነው የሚገባው? ግቢና ታጠብ እንጂ ከስር እያቃዘንሽ ነው እንዴ ከላይ የምትበይው ምግብ? ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላም ናችሁ ብለን ተስፋ እናደርጋለን። አዎ መተናል በአመቱ እየደረሰ ነው። ለማንኛውም እሱ ራሱ ማለት ነው ያው ምንድነው አዲስ አመት። አዎ እና ግን ላይክ በመጀመሪያ ግን ላይክ እና ሼር በቃም በቃ አልተቻሉም የምር እና እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብረልን ይሄን የምታረጉ ልበቀናዎች ማለት ነው። እና ምንም አይከፈልበት ምን አይልም ላይክ ማድረግ ለሌሎች ሰዎች ማድረሰው ሁሌ እንደምላችሁ ማለት ነውና አንዳንድ ሰዎች ደግሞ በቃ ከባድ ነገር አድርጋችሁ የምታስቡ ሰዎች አላችሁ። ምንም እኮ በቃ ምንም የሆነ ነገር ዋጋ ከፍላችሁ የምታረጉት ነገር ሳይሆን እጃችሁ ብቻ ነው ሄዶ እዛ ላይ የሚጫነውና ይሄ ማለት ልብ ቅን የሆኑ ሰዎችና መልካም አመለካከት ያላቸው ሰዎች ብቻ ናቸው ይሄን ሊያደርጉት የሚችሉት። አሁን ራሱ በእርግጠኝነት ይሄንን ስላችሁ ልባችሁ በቃ የሆነ ደስ የማይል ስሜት ለሰው ልጅ የማይሰማው ላይክ አታረጉም። ልባችሁ ቅን የሆኑ ሰዎች ገና ሳይገቡ ልባችሁ ደግሞ ቅንና እግዚአብሔር ወደፊት ራሱ መልካም ነገር የሚያደርግላችሁ ሰዎች ራሱ የሰውን ደስታ የሚያስደስታችሁ በእርግጠኝነት ነገ እናንተ ጋር ራሱ ደስታ ቤታችሁ ይገባል። ያ ማለት ይሄ አሁን ምን ማለት ይመስላችሁ? ሁሌም ለሰዎች የሆነ ነገር ስናረግ የሚያስደስተን ከሆነ እኛ ደግሞ ነገ የማንደሰትበት ምክንያት ምንም የለም። አንዳንድ ሰዎች ደግሞ አለን የሆነ ነገር ስናረግ እኛ ምንም እኮ አናረግም ከኛ የሚወጣ ነገር ምንም የለም ጌታን ግን ኖርማል በቃ ይሄ መልካም በቃ የሆነ ካስደስተኝ ዝም ብዬ የሆነ ነገር ማረግን እንደ ትልቅ ነገር የምንቆጥር የሰውን ነገር በቃ ፈጽሞ አንተ የሆነ ስራ ከጀመርክም በቃ ያንተ ስኬት የማይፈልጉ ሰዎች የሆነ ነገርም በቃ ጌታን እና እንደዚህ አይነት ሰዎች ይኖራሉ። ያው በዚህ ምድር ላይ መልካም ሰዎች ብቻ አሉ ማለት አይቻልም። መልካም ሰዎችም ሳይሆን መጥፎ ሰዎችም ብቻ ናችሁ ማለት አይቻልም። በጣም በደጋግ ሰዎች አላችሁ። ለእናንተ መልካም ምኞታችን እየገለጽን ላይክ አሁንም በድጋሚ እያደረጋችሁ ዛሬ እንግዲህ ማለት ተመልሰን ሁለታችን መጥተናል ማለት ነው። ባበደ ፕራንክ የምር እና ዳኒ ራሱ አልተቻለም። ምክንያቱም በቃ ተንኮል ያው እኔ ያስተማርኩት አይደለም ራሱ ተንኮለኛ ነው እንዲህ እንደምታዩት አይደለምና ዛሬ ራሱ በቃ እሱን ልናጨልለውና ትንሽ ከበድም ይልም ነገር ነው ብዬ ነው ማስበው። ሁሌም ከባድ ናቸው ግን ሁሌም ግን እንትናቸው የሆነ ነገሩ ከፍ እያደረግን ነው የምንሄደውና ስለዚህ የዛሬውን ለየት ይላል። አይታችሁ ታጣቁም ብዬ ነው ማስበው እና ዛሬ እንደውም ተለበቀን ትላንትና እየሰጣችሁ አንተ ነበርና እሱን ያው አልሞላም ግን ችግር የለውም ምንም አይሉም። ይሄን እናስበናል ብቻ እግዚአብሔር ያክብርልን። ቅድም እንዳልኩት ነው የቻሉት እያደረጉት ነው። በቃ ሰው ገብቶ ያየውን ሰው 10 ሰው ገብቶ 10 የሆነ ነገር ሲያደርጉ በቂ ናቸው እነዛ ማለት ነውና እንወዳቸዋለን። ደሞኛ እንትና እናሳፍራቸውም። ስለዚህ ያንን ነገር ያልኩትን ሐሳብ ልንሰራላችሁ ነው ዛሬ። በቃ እዩት አይሻል? እዩትና አንነግራችሁ እዩት። አዎ እንደዛ ነው የሚሻል። በቃ እንዘጋጅ እስከዛ ገባ ዛሬ ደግሞ ይታሽፋል። ምን ሆነ ነው ከብሩ ጋር ምትፈሻሹ? እየዘጋሁት ነው። ኬክ ገዝተመጣ ነው። ኬክ ነው ካሮት የምትበላው? ሱፐርማርኬት ነው። ሱፐርማርኬት ነው የተላጠ ካሮት እኮ ማን የሰጠ? ውጪ ላይ ወጥ እየሰሩ ነበር። አንዱን አንስቼ መጣ። ጤኔሉ ካሮት በጣም ነው ደም እና የሰው ካሮት ዝም ብለህ ታነሳለህ? ለታው እኮ ገና አልከተፉት። የተከተፈውን ከመበላ ቢሆን አንዱን አንስቼ መጣ። ሴቶች ናቸው። ጾታቸው ምን ያደርግልሻል?
ይሄን በጣም ተግባባችኋለህ። የሚሰሩትን ነገር አንስተህ ይዘህ የምትመጣው መግባባት ስለምን ያስፈልጋል? መግባባት ያስፈልጋል። ካልተግባባ የሰውን ነገር አትነካም። ካሮት ለማውሰድ እንዴ ነው እኮ ለምን በጣም ካሮት ቴንክ ዩ መስላኒ ምን ማረጊያ ነው ካሮት? ለምን ሰጥ ምን ማረጊያ ዞር በለንካ ማን ነው የሰጠች? ካሮት ማን ነው የሰጠች? ምን ማለት ፈልጋ ነው? ልጅቷ ማን ነው? አላመመኝም። የምር ምን እንደምንድን ነው ካሮት የምትሰጥ? ወይስ አንተ ካሮት ገዝተህ ሰጣቸው? ልትደባደቢ ነው? መልስልሃለሁ። አንድ ካሮት ሌላ የምትለው ነገር ካለ እንትለታለሁ ወይ ራስ ይዘህ ሂድና መልስላት። ያው የምር ቁም ነገር እየቀለድኩ አይደለም። ካሮት እንዴት ይሰጣል? አንተ አሳላኩስ ጀዝባ ምን ችግር አለ? ማላኩስ አይደለም፣ ይሄ ነውር ነው። ምን ችግር አለ? አይሰጥም ካሮት ምን ነው? በዛ ላይ ልጣ ምናምን ይኸውልሽ ልጣው ለምንድነው እንደዚህ ያስቀመጠችው? እሷ ልጣው ሊከትፉት አስቀምጠውታል። ከዛ በኋላ እኔ ደግሞ ካሮት ሳይ ስለማይችል አንዱን ወሰድኩና አንድ ወስጃለሁ ብዬ ነግራቸው መጣሁ። ሰርቄም አይደለም ሳላስፈቅድም አይደለም። ሲቀጥል የሷ ሴት መሆንና አለመሆን ምን አገባኝ? እኔ ችግሬ ከካሮት ግን እኔ የምር እንደዚህ የሆነ የሚያመመኝ ባይሆን ወጥቼ አናግራት ነበር። ሲጀመር ሴት ልጅ ካሮት ልጣ ለምን ታስቀምጠው? ምን ኬዝ ነው ባስ እንደው ወዲሽ ምጆ የጮኮ ነው እንዴ? ምን ነው አሁን ደህና አልነበረች እንዴ? ስጋ ነው እየቆረጠኝ ነው። ቀስ ብሎ አንተ ላምጣልሽ ሎሚ? እኔ አልፈልግም ሎሚ አልፈልግም። እስቲ ነው በእናትህ ምን ነው ፋስ ነው የሰማው? የሆነ በቃ እንትን ነው የፋስ ድምጽ ነው የሰማው? አዎ ይቅርታ ዳኒ አሟታል። ይኸውልህ አንተ ነው የፈሰው ቤት አሟታል ነው ያልኩት። ሐኪም ቤት ልወስድሽ ስላት እምቢ አለች። አንተ ደግሞ ሌላ ማንሽ ነበር ሆዴ ምን ጮንጎ እሺ ልጅ አይደለም እኮ ሆዷ እንዴ ያስገመገመ እኮ ነው። ደግሞ ይሁን መሄድ ፈልጌ ነበር። ቢሄድ ደግሞ ጥሩ አይደለም። አንተ የት ገለ ቢያመኝስ? ታማሽ ለምን ትሄጃለሽ? ሐኪም ቤት ሐኪምማ ይላል ችግር የለም። ሐኪም እኮ ታዲያ እንዴት ነው የሚሄደው? ነው መንገድ ላይ ቢያመኝስ? ምን መንገድ ላይ በእግራችን እንዴት መኪና እንገባለን? እንሄዳለን። ለምን ያምሻል? የገባን ምንድን ነው የምትዝረጠራችሁ? እንዲህ ነው በቃ ፍቅር ፋሲሽ መያዝ አቅቶሽ ነው? አሟታል ማለት ነው። በፊት እኮ የፈለገ ፈሳው ቢመጣ ቋጥራ ወደ ሆዷ መልሰው ሆዷ ይጨዋል እንጂ እንደዚህ አታስተነፍስ። ፍቅር ፊታችሁ ምን ማለት ነው? ለማውጣት እየሞከርኩ ነው ግን እያመለጠኝ ነው። በጣም ይቅርታ ዳንያ ወንድሜ ነው። ሶሪ ችግር የለውም። እና በኔ ነው እኔ ባልሽ አይደል? ማፍሳው እኮ በጣም አሞሻል ማለት ነው እኮ። በፊት እኮ ቋጥረሽ ወደ ወዲሽ መልሰሽ ወዲሽ ዱር ይላል እንጂ እንደዚህ ቂጥሽ አይተነፍስም ነበር። ደግሞ ጥንብ ነው አንተ ታረሽተ የለውም። ጥንብ ነው ትላለህ ሚስታርች እሱማ ነው ይሸጣል። ምን በልተሽ ነው አንቺ? ያልሆነ ነገር በልተሽ ነው? አይደለም እሱን ተይው በእናትሽ። ይሄ ባልተቢ እሙይ ወይ እኔ ይሸጣል። ይሄን ይሸጣል ሽታ አለ ግን ፈሶ ነው የማይሸጥ የለም። ችግር የለም። ፈሽው እኔ እኮ ምን አባቱ ኢየሱስ ክርስቶስ እንደዚህ ላይ አፍንጫዬ ላይ መተሻተፍሻ ፍቅር መፍሻ በሰፊ ቦታ አለ አይደል እንዴ? እኮ ነው እኮ ጫማ ላውጣ እና እኔ አፍንጫ ላይ ነው እንዴ ቂጥሽ የሚተነፍሰው? ፈሽው እንኳን ወጣ
ፍቅር ነይ እስቲ ነይ የሆነ ነገር ውሰጂበት ሚጥሚጣ ነገር ሰንደለኩስ እስቲ አንተ ሚጥሚጣ በጥብጣሽ በሎሚ ያድርገሽ ነገር ሆድሽ እኮ እየጮኸ ነው አንቺ ፍሺ ሆድሽ ብቻ አይደለም ደግሞ ቂጥሽም እየጮኸ ነው ታምሽ ደግሞ ፋ ነው ማለት ያለብሽ ችግሩ ደግሞ ይሄን በሚያክል ቂጥ የሚፈሳው ፈስ ነው እቃ እንዳሰብር ሚስቴ አይደለች ማለት እንደ ቤት ግቢ ፍቅር ግቢና ታንፈሰሽ ውጪ እንደዚህ ነው እንዴ በጥርፊያ ነው እንደ ደርሰሽ የምትመለሺው ይሁን በቃ እንደተመቻት ታርግ ምን ሆነ ነው ምን አርጊ ነው የምትላል አረ ፍቅር እባክሽ ኧረ በእግዚአብሔር ሰንደለኩሽ ሳን ጀዝባ ዝም ብላ ትቀር ታሪብን ነው እንዴ ፍቅር ግን መንታ ነው እንደምፈሽው ኧረ ይደብራል በእናትሽ እንደዚህ ፈስተሽ እኔ አመለካከት ይቀየራል ምን ነው አመለካከት ይቀየራል ላንቺ ያለኝ አመለካከት ይቀየራል እንደዛ አትፍሺ እስካመለጠኝ አመለካከት ይቀየራል ፈስተሽ ስለማታውቂ ነው እኔ አሁን አንዘረጥቷለሁ ችግር የለውም አንቺ ግን ፈስተሽ ስለማታውቂ ገረመኝ በቃ ምናምን ችግር አለ እንዴ ከወደዱ ከነነፍት ነው እሺ እንደዚህ ብሎ ለምናምን ነው ከነነፍት ችግር የለውም ከዚህ የሚያካክል ፈስ ጋር ግን ይከብዳል ከነምናምን ነው እንደው እንዴ ፈሳው እንዴት ነው እንዴ ቀዘነች ፍቅር ዝናብ ያመጣ ነው የሚመስለው ድንገት እኮ ነው የሚያመልጠኝ ድንገት ያመልጥሻል ምን እየዘለሻል እንደምታንዛርጪው ምን ይሻለኛል አረሙ እንዴ አንቺን እሱም ልክ አለው አይደል እንዴ ገደብና እንትን እኮ አለው ይፈስ ይወጣራችኋል አትዙሪያ ወደኔ ወደ ይሄ ኮንፈስ አይመስለኝም ይሄስ የሆነ ነገር ተበጥሶ ነው ተበጥሶ ብቻ ተበጣጥሶ ኧረ እኔም ግራ እየገባኝ ነው እሙ እንዴ እንደተነጋገርን አድርጊ እንጂ ይሄ እኮ ወጣ ዋይፕስ አድርገሽ እንትን በይ በእናትሽ ወይ ወጥፊበት ነው ላይ ዳንቴል ነገር ወጥፊበት አታ ምንም ታወራው ወጥፊበት ዳንቴል ነገር ወጥፊበት ወይ የሆነ ነገር እንትን በይበት ምን ነው ወጥፈው ለማን እንዴ ቂጦ ሰፍቷል ያማራ ምንድነው የማይፈሳሰው አለ በዚህ ምድር የማይፈሳሰው የለም ያንቺ ፈስ ግን ይለያል ተደብቆ የሚፈሳ አለ እየታየ የሚፈሳ በአንድም ወሌላ ግን ይፈሳሰው ማለት ነው ይሄ ኮንፈስ አይደለም ነው አይደለም ስማ እንዴ ማጋሳትና መፍታት አንደ ይሄ እኮ አጋሳ ነው አሟታል ሊሄድ በቃ አንተ እዚህ ያለው ማለት አሟት ነው ሊደብራት ይችላል ፈሷስ ያመልጣል ለምን እንደሚደብራት እህቴ ነች እኮ እንደፈለገች ትፍሳ ለምን አታራ ሲጀመር አንተ በስልክ ቀርተህ ራሱ ለሰው እንትን ለማለት አትመለስም አንተ ክብርን ጠብቅ አንተም ክብርን ጠብቅ ማለት የራሱ ከፍታ እንደዚህ አትሳደባለህ ዝቃጭ አዎ አንተ ዝቃጭ እንዴ ምን እንደሚል እየሰማሽ አይደል ማን አባቱ አፉን ያመጣሙት ሲጀመር ፈስሽን ቀርቶ ነው ሌላ ቦታ የሚፖስትልሽ የምሬን ያስታውቃል በቃ ውጣ ተባልክ አይደል ለምንድን ነው የምትወጣው ዘና ብላ ትፍሳ እኔ ምን አልኩኝ እንዴ ትፍሳ ታመማት ወዳ ለቀቅ ብላ ትፍሳ አልደፈንኩት እኔ ነይ መኝታ ቤት ሆነሽ ፍቅር መኝታ ቤት ሆነሽ ፍሺ ያማታል ፍቅር ውስጥ ሆነሽ ፍሺ በእግዚአብሔር ሆድሽ ብቻ አይደለም ቂጥሽም እየጮኸ ነው ታዩ ይጮ ሽንት ቤት ገብተሽ ደቂቃ መቆየት ይችላል ገባው እኮ ሽንት ቤት እኮ እዚህ ነው ፍቅር እዛ ምን ልትሰሪ ነው የምትገቢው ነይ እዚህ ግቢ ነይ ሽንት ቤት እዚህ ነው ችግር የለውም ትላለች እንደ እየተቀደደች ከዝራ ጠራትሽ እኮ ያማታል እንዴ
ገደል ማሚቱ ነው ፋስ ነው ቂጧና ቂጧ መሀል ያስተጋባ የለም እንዴ? አንተ ቆይ ምን አስጨነቀ? እንዴት ነው የሚያስጨንቅ? በቃ ትፍሳ። ማፍሳቱን ትፍሳ ግን ጥሩ አይደለም ነው። በቃ እዚህ ጋር ሰው እያለ ይሁን። አመማት። ካመማት ምን ትሆን? ካመማት መፍትሄ መፈለግ ነው። መፍትሄ አለ። መፍትሄ እስከሚፈለግ ድረስ ትፍሳ። የምን መጨናነቅ ነው? እኔ በጣም ደብሮኛል። እግዚአብሔር ይደብርህ አስሬ እንዴ? ገና ብታራስ ምን ልትሆን ነው? እኔ እኮ ከብታራማ ሰላማችን እናገኛለን። አሁን እኮ እንደዚህ እየፈሳች ያለችው እኮ ስላላራች እኮ ሰላማችን እናገኛለን። እንዴ ሄዳ እኮ አቅቷት ነው ፈገር አይደል? ሽንት ቤት ነሽ ወይስ እዛው መኝታ ቤት ነሽ? ደግሞ አዋሰች በጣም ዛሬማ መዋራዴ ነው። ያልሆነ ነገር በልተሻል እንዴ? ቆይ ሌላ ነገር ነው እኮ ያወራው። ምን ፓፓያ በአንዴ ግም ታረጋለህ? ፓፓያ እና ፓፓያ ምን ያርጋል? እኔ ምን አውቃለሁ? ፓፓያ ያስገዝና ያስፈሳል አይደል? ወይኔ ስኳር ድንች ምናምን በልተሽ ከሆነ ቦሎቄ ሰንደለኩስ በእናትህ እንዴ ቦሎቄ በልተሻል? ታዲያ ቦሎቄ ካልበላ ስኳር ድንች ካልበላ ይሄ ሁሉ ፈስ ከየት ነው የመጣው? የጤና አይደለም። እግዚአብሔር እንቁላል ባዶ በልታለች እባክህ። የተቀቀለ ሽታው እሱ ነው። ቀለል ትንሽ ተሻለሽ? ትንሽ ቀለል ብያለኝ ነው መሰለኝ። ምንም ሽታው አንተ ምን ይሸታል? ሽታል ፋሷ ነው የሚሆነው። ፋሷ ነው ያለው። አሁን ደግሞ ምንም የተለየ ነው። ፍቅር አሁን አምልጦኛል። ድምፁ አሁን አምልጦኛል። በርግጠኛ ድምፁ ምንድን ነው? ቀጠለም ኧረ ፍቅር ድምፁ የቅዘን ነው የሚመስለው። የሆነ ነገር አለው። ኧረ አመለጠኛ እንደፈራሁ ግቢ እንጂ ወደ እኔ አታዙር። ግቢ። የት ነው የምገባው? ግቢና ታጠቢ እንጂ። የት ነው የማወጣው? በኢየሱስ ክርስቶስ ይሄን ሁሉ ነው የቀዘሽው? አይወርደት በዚህ ሰዓት መዋረድ። ይሄን ሁሉ ቀዘነሽ ነው ወይ? እንዳትቀመጭ። ምንድን ነው የምትበይው? ምንድን ነው የምትበይው? ይሄ እኮ ነው ቅዘን በቅዘን ያደረግሽ ነው። ይሄ አይደለም ያው ከስር እየቀዘንሽ ነው እንዴ ከላይ የምትበይው ምግብ? አንቺ ንቆ ነው በቃ አትቆጣት። ከስር እየቀዘንሽ ከላይ ትበያለሽ። ምንም የለም ባዶ ነው ወዴ እንትን እያለች ነው መሰለኝ። በቃ አትቆጣት። ምን ሆነ ነው አንተ እንዴ? ከስር እየቀዘነሽ ከላይ ትከቻለሽ እንደ ምግብ አይደብርሽም? እንዴት በዚህ ላይ ምግብ ትበያለሽ? አሞኛል ብለሻል አይደል? ቀዘንሽብን አይደላችን ላይ ዞር ወደ ሳባ ወደ ዛት ተጠጊ ምንድነው ያማታል ሙሉ ከእናንተ ነው እንደ ቀዘነችው። ለምን ነው ግማሽ ሸተው? ለምን አይሸትም? እኔ አላውቅም። ወዴ ስለማመኝ አንዳንዴ ግቢና ታጠቢ። በቃ ግቢና ታጠቢ። ወደዛ ሲያስጠላባት እጭ ነይ በቃ እኔ አጥብሻለሁ። ችግር የለም። እሱ አጥበኝም እሱ ማለት አይደለም። እኔ እሱ እየተጸየፈሽ እያየሽዋል። ምን እንደማጸየፍ እየተጸየፍኳት እኮ ነው። አሁን እያየኋ ግቢና ምን ታጠቢ እየተጸየፍኳት? ግቢና ታጠቢ እያልካታ መቋጠርና መያዝ ከጎረስክ አትጸየፈኝም። መቋጠርና መያዝ እየቻለች ለምን ትቀዝናለች ነው የኔ አባባል እንጂ የሚስቴን ቅዘን ማን ነው አጣበ? ያው በቃ እሱ ጎረስ። አንተ ሲጀመር ባልም አይደለም። ይሄ ጎረስ ከጎረስ ካንተ ባልም አይደለም። ይዳለዛ የሚስቴን ቅዘን ማን ነው አጣበ ያረገ? እኔ ምን ጎርሳለሁ? እስቲ
በጠጡ ነው እኮ በጠጡ። እስቲ ጉረሰው እስቲ በቃ እንደዚህ እኮ ሰው አላመነም አይደለም። እኔም እጎርሳለሁ ግን ቅዘን ቀዝናሽ አላመነተውም። አየሻ ሰው ደግሞ በባህሪው ይለያያል። እኔ ቅዘን ሳይ ብዙም አየሻ በጠጡ ነው በጠጡ በጠጡ ልታወጣው ነው የሄድከው? ጭራሽ አወጣኸዋ። ጎሪሽ ውጪው ነው የመጣው። የምትወደኝ ከሆነ እንዲሁ ማለት ነው። የምትወደኝ ከሆነ ያው በቃ እኔ ዛሬ ነው ማየት የምፈልገው። እንደዚህ ታውቁዬ ብላው በላ በላ አንተ ነህ ሲጀምር እንዴ እናቴ ጀመረ ምን አደረኩ ያለው የሚስቴን ቅዘን አጣቢ ማን ያደረገ? ራሴ አላጥበውም። ራሴ አጥባል። ነይ አጥብሻል። ነይ ግቢ። ራሴ አጥብሻል። ለምን አንድ ጊዜ ለምን የትዳር ፍቺሽ ዛሬ ያው አየሻ ነው በቃ አንተ እኔ አጥባታለሁ። እሺ እኔ አጥባታለሁ። እስቲ ደግሞ ስታጥባት እናያለን። ወንድ ነው ምን አይነት ላጥባት ነው ነቀለና ትርፊ